ነገረ ማርያም ክፍል 6። በዚህ ክፍል የምንመለከተው የእመቤታችን ቃል ኪዳን፣ የእመቤታችን አማላጅነት እንዲሁም ደግሞ በእመቤታችን ስም ዝክር መታሰቢያ ማድረግ ነው። በመጀመሪያም የምንመለከተው የእመቤታችን ቃል ኪዳን የሚል ነው። ቃል ኪዳን ስንል ትርጓሜው ውል፣ ስምምነት፣ መሐላ የሚል ሲሆን በቃል ኪዳን ውስጥ ቃል ኪዳኑን ሰጪ፣ ቃል ኪዳኑን ተቀባይ፣ በቃል ኪዳኑ ተጠቃሚ የሚሆኑ እንዳሉ ያስረዳል። ይህንን ሐሳብ ግልጽ ለማድረግ ቃል ኪዳን ሰጪ አምላካችን ልዑል እግዚአብሔር ሲሆን ቃል ኪዳኑን ተቀባይ እመቤታችንና ሌሎችንም በተጋድሎ እግዚአብሔርን ደስ ያሰኙ ቅዱሳን ናቸው። በቃል ኪዳን ተጠቃሚ የሚሆኑት ደግሞ በቅዱሳን በእመቤታችን ቃል ኪዳን ይሆንልኛል ብለው ያመኑ ሁሉ ናቸው። ከመረጥኋቸው ጋር ቃል ኪዳኔን አደረጉ መዝሙር 88 ቁጥር 3 እንዲለን እግዚአብሔር አምላካችን መዓቱን በምህረቱ ቁጣውን በትዕግስቱ በመግታት የሰውን ሕይወት ለዘለዓለሙ ለመጠበቅ ሲል በመጀመሪያ በስህተቱ ከተጸጸተው አዳም ቀጥሎም በጻድቅነቱ ከጥፋት ውሃ ለመዳን ከቻለው ከኖህ ከዚያም በእምነቱ በምግባር ቀናነት የእግዚአብሔር ወዳጅ ተብሎ ከተሰየመው ከአብርሃም ጋር ለመላው የሰው ዘር ሁሉ የሚሆን የምህረትና የበረከት ቃል ኪዳን ገብቷል። ዘፍጥረት ምዕራፍ 9 ቁጥር 11 እና ዘፍጥረት ምዕራፍ 12 ቁጥር 1 መመልከት እንችላለን። ልዑል እግዚአብሔር አምላካችን ከዘመነ ብሉይ ቅዱሳን አበው ጋር ገብቶት የነበረው ቃል ኪዳን ባጭሩ ይህ ሲሆን ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከተወለደ ወዲህ ግን በብሉይ ኪዳን ቅዱሳንና ቅዱሳት ጋር እንደሆነ በራሱ በሐዲስ ኪዳን ቃል ማረጋገጥ ይቻላል ማለት ነው። በዘመነ ብሉይና ከዘመነ ሐዲስ ቅዱሳን መካከል ከፍተኛው ጸጋና ክብር የተሰጠውም የአምላክ እናት ለሆነችውና በዚህም ከፍጡራን በላይ ከፈጣሪ በታች እየተባለች ለምትጠራው እመቤታችን ቅድስት ድንግል ማርያም ስለሆነ ሌሎች የብሉይና የሐዲስ ኪዳን ቅዱሳንና ቅዱሳት ከተሰጠው ቃል ኪዳን ይልቅ ለእመቤታችን የተሰጠው ከሁሉም በላይ የበለጠ የላቀ ነው ማለት ነው። ይህንንም ለማረጋገጥ በድቀተ ኃጢአት በተከሰተው የኩነኔ ዘመን መጀመሪያ ላይ ተስፋ ቁርጻን መድኃኔ ዓለም ከልጅ ልጅህ ተወልጄ አድንሃለሁ ሲል ለአባታችን ለአዳም የገባውንና በኋላም በተግባር የተገለጠውን የቃል ኪዳን ፍጻሜ መመልከት አስፈላጊ ነው ማለት ነው። ከልጅ ልጅህ ተወልጄ አድንሃለሁ የሚለው የምህረት ቃል ኪዳን እመቤታችን ቅድስት ድንግል ማርያም ለአዳም የቃል ኪዳን ልጅ መሆኗን የሚያረጋግጥ ሲሆን መስቀሉን በሞቱ አዳምን ለማዳን ከአዳም የልጅ ልጅ የተወለደው መሲህ ኢየሱስ ክርስቶስ በልደቱ በሞቱ ዓመተ ኩነኔን በዓመተ ምሕረት ለመተካት አስቀድሞ የገባውን ቃል ኪዳን ፈጽመዋል ማለት ነው። በመሆኑም በመልዕልተ መስቀል ስለኛ ድህነት ተሰቅሎ ሳለ በመስቀሉ ስር የልጅዋን መከራ እየተመለከተች ልብን በሚነካ ሐዘን ስለ ልጅዋ ታለቅስ የነበረች እመቤታችን ቅድስት ድንግል ማርያምና ይወደው የነበረ ደቀ መዝሙሩ ቅዱስ ዮሐንስ ነበሩ። ጌታችንም የሚወዳት እናቱን ለሚወደው ደቀ መዝሙሩ እነሆ ልጅሽ አለ። ይህ የተነገረው የአደራ ቃል ደግሞ እመቤታችን በእርግጥ ለሐዲስ ኪዳን ምእመናን የተሰጠች የቃል ኪዳንና የድህነት ምክንያት የሆነች እናት መሆኗን ነው ማለት ነው። ስለሆነም ምን ጊዜም ምእመናን ቅድስተ ቅዱሳን ለሆነችው እናቱ የሰጠውን የምህረቱ ቃል ኪዳን በማሰብ በምህረትና በቸርነቱ ይጎበኛቸው ዘንድ በወላዲተ አምላክ ስም ይማጸናሉ። ለዚህም በእንተ ማርያም መሐረነ ክርስቶስ እመቤታችን ሆይ ወደኛ ተመልከት፣ የልጅሽ ቸርነት ከኛ ጋር ይሆን ዘንድ ቅድስት ሆይ ለምኝልን፣ ስለ እናቱ ስለ ወላዲተ አምላክ ብሎ በቸርነቱ ከመዓቱ ይሰውረን እያልን እንማጸናለን። የተሰጣትን ኪዳን መማጸኛ እናደርጋለን ማለት ነው። በዚህ መሰረትም እመቤታችን ጸጋን ሁሉ የተሞላች የቃል ኪዳን እናት እንደመሆኗ መጠን በማያሳብል የእናት አማላጅነቷ ጸጋን የምታሰጥ ልዕልተ ምሕረት ስለሆነች በስሟ ተማጽኖ ማድረግ እንደሚገባ አበው ቅዱሳን ያስተምሩናል ማለት ነው። ሁለተኛው የምንመለከተው የእመቤታችን አማላጅነት የሚል ነው። የእመቤታችን የቅድስት ድንግል ማርያም አማላጅነት እንደ እንግዳ ደራሽ እንደ ውሃ ፈሳሽ በልበ ወለድ የሚነገር ሳይሆን መጽሐፍ ቅዱሳዊ ነው። መዝሙር 44 ቁጥር 9 ንግሥቲቱ ወርቀ ዘቦ ግምጃ ደርባ እና ተጎናጽፋ በቀኝህ ትቆማለች በማለት ተናገረ። ትቆማለች ማለቱ ለአማላጅነት ነው። ምእመናን ምግባር ጎድሎባቸው በልጇ ፊት የሞት ሞት የሲኦል ፍርድ እንዳይፈረድባቸው ልጄ ማርልኝ፣ የገባህልኝ ቃል ኪዳን አስብ እያለች በቀደመ ልመናዋ የምታስምራቸው የምታማልዳቸው መሆኑ መናገሩ ነው ማለት ነው። የእመቤታችንም ሆነ የቅዱሳን ምልጃ የታዘዘውና የተፈቀደው ወይም ያስፈለገው እግዚአብሔር ከኃጥአን ይልቅ የጻድቃንን ጸሎት የበለጠ ስለሚሰማ ነው። የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ነው መዝሙር 33 ቁጥር 15 ተብሎ ተጽፏል። አማላጅነት የእግዚአብሔር የቸርነት ስጦታ ነው።
ምክንያቱም ምግባራቸው የደከመና ጸሎታቸው እንደ እርሱ ፈቃድ ያልሆኑ ተነሳያን ወይም ደግሞ ኃጥአን የእርሱን ፈቃድ በሚያውቁና በሚፈጽሙ በምግባር በበለጸጉ ቅዱሳን ይልቁንም በእናቱ በእመቤታችን በቅድስት ድንግል ማርያም በኩል እንዲረዱ ማድረግ የቸርነቱ መገለጫ ነው ማለት ነው። ወላዲተ አምላክ ድንግል ማርያም የምእመናን ሁሉ እናት ሆና መሰጠቷን ቅዱስ ወንጌል ምስክር ሆኗል። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 የእናት አማላጅ ደግሞ አያሳፍርም። ምክንያቱም የሰራጵታዋ መበለት ልጅ በሞተባት ጊዜ ለእግዚአብሔር ሰው ለኤልያስ ነግራ ከሞት እንዲነሳ አደረገች። አንደኛ ነገሥት ምዕራፍ 17 ቁጥር 17። በሌሎች ብዙ እናቶች ለልጆቻቸው ብዙ ነገር አድርገዋል። ርብቃ ለያዕቆብ በጥበብ የአባቱን በረከት አሰጥታዋለች። ዘፍጥረት ምዕራፍ 25 መመልከት እንችላለን ማለት ነው። ከነቢያት ወገንም የሆነች ሴት ባሏ በዕዳ የተበደረውን ሳይከፍል ቢሞት ልጆቿ በባርነት እንዳይያዙባት ለነቢየ እግዚአብሔር ለኤልሳዕ ነግራ ጥቂቱን ዘይት አበርክቶላት ያንን ሽጣ ዕዳዋን ከፍላ ልጆቿን ከባርነት ነጻ አውጥታለች። ሁለተኛ ነገሥት ምዕራፍ 4 ማለት ነው። በከነዓን ትኖር የነበረችው ሴትም ልጇ እንድትፈወስላት ለጌታችን ነግራ ለዚያውም ጌታችን በውሻ መስሏት፣ ነገር ግን በትሕትና ቃል ውሾችም ከጌታቸው ማዕድ የሚወድቀውን ፍራፍሬ ይመገባሉ በማለት የሚያራራ የልመና ቃል አቅርባ ልጇ እንድትፈወስላት ሆናለች። አንቺ ሴት እምነትሽ ታላቅ ነው፣ እንደ እምነትሽ ይደረግልሽ ባላት ጊዜ ልጇ ተፈወሰች ማለት ነው። ማቴዎስ ወንጌል ምዕራፍ 15። ስለዚህ ከእናትም የምትበልጥ እናት እመቤታችን ቅድስት ድንግል ማርያም ምንም ምሳሌ የማይገኝላት እመቤታችን ታማልደናለች። በሕይወታችን በአማላጅነቷ ሁል ጊዜ ልንጠቀም ያስፈልጋል። በቃና ዘገሊላ ሰርግ ቤት ልጇ መድኃኔ ዓለም ኢየሱስ ክርስቶስ ውሃውን ወደ ወይን ለውጦ የመጀመሪያውን ተአምር ያደረገው በእመቤታችን በቅድስት ድንግል ማርያም አማላጅነት ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 መመልከት እንችላለን። ውሃ ጣዕም፣ መልክ የለውም። በእመቤታችን አማላጅነት ግን ወይን ሆኖ መልክ ጣዕም አመጣ። እንደዚህ ሁሉ የክርስትና መልክ፣ የክርስትና ጣዕም በሕይወታችን እንዲኖር የእመቤታችን ምልጃ ወሳኝ ነገር መሆኑን ይህንን ወንጌል ያስረዳናል ማለት ነው። በቤተ ክርስቲያናችን እምነትና ትምህርት ድንግል ማርያም ከፍጡራን በላይ ከፈጣሪ በታች ከስመ ሥላሴ ቀጥሎ ስሟ የሚጠራ ስለሆነ ታማልዳለች ብለን ማመናችን ቢያንስ እንጂ ሊበዛ አይችልም ማለት ነው። እግዚአብሔር የመረጣቸውን ሁሉ ቃል ኪዳናቸውን በመጠበቅ ከእነርሱ ጋር ለዘላለም ይኖራልና ይለናል መዝሙር 88 ቁጥር 3። የማማለድ ቃል ኪዳን ሰጥቷቸዋል ማለት ነው። ማርያም ሆይ በእግዚአብሔር ፊት ሞገስን አግኝተሻልና አትፍሪ ብሎ መልአኩ በክብር እንዳበሰራት እንረዳለን። ሉቃስ ወንጌል ምዕራፍ 1 ቁጥር 28 ማለት ነው። ሞገስ የሚለው ቃል ባለሟልነትን፣ ክብርን፣ ተሰሚነት፣ ማማለድ፣ ማስታረቅ የሚሉትን ያብራራል። ይህ ሁሉ ለእመቤታችን የተሰጠ ጸጋ ነው ማለት ነው። እንግዲህ ከብዙ በጥቂቱ ስለ እመቤታችን አማላጅነት ለመግቢያ ያህል ነው እንጂ ትልቁና ዋነኛው ነገር በዕለተ ዕለት ኑራችን በአጠቃላይ በሕይወታችን በእመቤታችን አማላጅነት የበለጠ ተጠቃሚዎች ለመሆን ልንተጋ ያስፈልጋል ማለት ነው። አባቶቻችን በብሔላቸው የእናት ልመና ፊት አያስመልስ አንገት አያስቀልስ ሲሆን በውድ አለበለዚያ በግድ። ስለዚህ በእመቤታችን አማላጅነት የልጇ ቸርነት እንዲደረግልን ልንተጋ ያስፈልጋል ማለት ነው። ሶስተኛው የምንመለከተው በእመቤታችን በቅድስት ድንግል ማርያም ስም መታሰቢያ ወይም ዝክር ማድረግ የሚለው ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእመቤታችን የቅድስት ድንግል ማርያም የክብር መገለጫ ከሆኑት ነገሮች መካከል በእመቤታችን በቅድስት ድንግል ማርያም ስም ዝክር መዘከር ነው። ዝክር ትርጓሜው መታሰቢያ ማለት ሲሆን ይህ ዘላለማዊ መታሰቢያ ለወዳጆቹ ለቅዱሳን ይልቁንም ለእናቱ ለቅድስት ድንግል ማርያም እንዲደረግ የፈቀደ አምላካችን እግዚአብሔር ነው። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝም ነገር ስለሚመርጡ ቃል ኪዳኔም ስለሚይዙ እንዲህ ይላል፣ በቤቴና በቅጥር ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ። ኢሳይያስ ምዕራፍ 56 ይለናል። ጌታችን በቅዱስ ወንጌል ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል። እውነት እላችኋለሁ በደቀ መዝሙሩ ስም ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም። ማቴዎስ ወንጌል ምዕራፍ 10 ቁጥር 41 ብሎ እንደተናገረ በጻድቃን በቅዱሳን ስም የተመጸወተ የተሰጠ የማይጠፋ ዘላለማዊ ዋጋ የሚያሰጥ ከሆነ የጻድቃን የቅዱሳን አምላክ የወለደች የእመቤታችን ስም ለሚጠራ የሚመጸውትማ የበለጠ ዋጋ ይሰጠዋል ማለት ነው። ዋጋውም አይጠፋበትም። በተአምረ ማርያም መቅድም እንደተጻፈ በሕግ የተወሰኑ 33 በዓላት አሏት። እነዚህ በዓላት ምክንያት አድርገን በስሟ የተራበ ልናበላ፣ የተጠማ ልናጠጣ፣ የታረዘ ልናለብስ፣ የተጨነቀ ልናረጋጋ፣ ለቤተ ክርስቲያን ዕጣን፣ ጧፍ፣ ዘቢብ፣ የተለያዩ ንዋያተ ቅዱሳት ልንሰጥ
በአጠቃላይ በጎ ሥራ ልንሰራ ያስፈልጋል። ይህንን በጎ ሥራችን ወደ ልጇ አቅርባ የኃጢአት ስርየት ታሰጠናለች። ጌታችን በቅዱስ ወንጌል እንዲህ ብለዋል። ምሳ ወይም እራት ባደረግህ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩህ ብድራትህንም እንዳይመልሱልህ ወዳጆችህና ወንድሞችህን ዘመዶችህንም ባለጠጎች ጎረቤቶችህንም አትጥራ። ነገር ግን ግብዣ ባደረግህ ጊዜ ድሆችንና ጉንድሾችን አንካሶችንም ዕውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃልና። ሉቃስ ወንጌል ምዕራፍ 14 ቁጥር 12 ይነግረናል፣ ያስረዳናል ማለት ነው። በመጨረሻም እመቤታችን ቅድስት ድንግል ማርያም ምስጋና እንደሚገባት በስሟ ዝክር ማድረግና አማላጅነቷን በመታመን በሕይወታችን መጠቀም እንደሚገባን ያስረዳናል። ክፍል 7 ይቀጥላል። ይቆየን።